አሁን በደንብ ገባኝ። በኃይሉ በጣም ካሰብኩት በላይ አረመኔና ጨካኝ የሆነ ሰው ነው። ቆይ እንዴት የገዛ ጓደኛውን ይገላል? በዚህ ልክ ግን ጨካኝ አይመስለኝም ነበረ። ለዚህ ኃጢያቱ እናስከፍሏለን። አሁን በዚህ ምክንያት ካላስቆም ነው ይህ ሰውዬ መቼም ቢሆን ሊያቆም አይችልም። ላንተም ለዳግምም አባት ፍትህ አሰጣቸዋለሁ። ረጅም ዓመት እናንተን የፈሰሰ ደም ለማስመለስ በጣም ጠብቄያለሁ። አሁን ጊዜው ደርሷል። ፍትህ አሰጣቸዋለሁ። ከኔ ጋር ነው የሚያዋጣሽ። ከኔ ጋር ወደ ቤት የምትመለሽበትን መንገድ አመቻቻለሁ። ግን አንድ ነገር እንድታደርግልኝ እፈልጋለሁ። ያንን ፋይል ከገነት እንድትሰርቅልኝ እፈልጋለሁ። ምን እያልከኝ ነው በኃይሉ? ወደ ቤት እመልስሻለሁ። የፈለግሽውን እያደረግሽ በድሎት ትኖሪያለሽ ከሆነ በኋላ። ይህ ህይወት ምን ያህል ስቃይ እንደሆነብሽ አውቃለሁ። ወደ ቤት ትመለሻለሽ። አይዞሽ። ምን ነው ቃልዬ፣ ችግር አለ እንዴ? አይ የለም። ወደ ቤት መመለስ አለብኝ እኮ። ለምን ቆይ አልጠቀምበትም? ከዚህ የተሻለ እድል መቼም ቢሆን አላገኝም። የኔ ልጅ ምን እያሰብሽ ነው? አይ ምንም አላሰብኩም። እና ምንድነው የተጨነቅሽ እኮ ነው የምትመስዪው። አረ አልተጨነኩም መስሎሽ ነው? አይ ግን ቡና እያፈላሽ ነበር አይደል? ወይ የኔ ነገር ረስቼው እኮ። ፎቶውን ካየች በኋላ ሁኔታው ሁሉ ተቀየረ። እንዴ በድጋሚ ልከዳቸው? በጣም ይደብራል። ምን አይነት አስጠሊታ ነገር ነው ማስበው። እነሱን መካድ አልፈልግም። ከዛ ግን ቆይ ለነሱ ብዬ እዚህ ቤት ውስጥ ልኖር ነው? እጭ እዚህ ቤት ከመጣው ቆየው፣ ግን እስከ ዛሬ የእናትና አባቴን ደም ለማስመለስ ምንም ነገር አላረኩም። የዛሬው ቀን ግን ልዩ ናት። ብሌን እችን ዓለም ተሰናብታ ትሄዳለች። ሰላምና ሳሚ የሚባሉ ሰዎች ደግሞ በጸጸት የሚሰቃዩበት ቀን ይሆናል። ሳሚ ወዴት ነው? ብሌን በረንዳ ላይ ናት። ላናግራት። እንዴትም ብዬ ለማሳመን ልሞክር። ትንሽ ጊዜ ስጣት። አሁን የምትለውን ለመስማት ዝግጁ አይደለችም። ጊዜ በሄደ ቁጥር ነገሮች ከኔ ቁጥጥር ውጭ እየወጡ ነው። ስለዚህ ከዚህ በላይ መጠበቅ አልችልም። ይሄ ፍቅር የሚሉት ነገር ከያዘኝ በኋላ በጣም ልፈስፈስ ሆኛለሁ። አሁን ግን ይበቃል። መጀመሪያ ይሄ ልጅ አለህ የሚሉትን የውሸት ታሪክ ልፍታና ሰላምና ብሌን እናትና ልጅ መሆናቸውን በማስረጃ አሳያቸዋለሁ። ቆይ ግን ምን አይነት ክፉ ሰው ነኝ? ብሌንና ሰላም እናትና ልጅ እንደሆኑ እያወቅሁ ምንም ነገር ሳላደርግ እንዴት እጄን አጣጥፌ እቀመጣለሁ? ቆይ ግን ይሄን እውነት ሳያውቁ አንዳቸው የሆነ ነገር ቢሆንስ? ጸጸቱ እንዴት ነው የምችለው? ባየው ቁጥር ነቀው ይለኛል። አንተን እስካልገደልኩ ድረስ መቼም ሰላም አላገኝም። ጆ ምን ነው? አንቺ ጨረቃ አንድ ጥያቄ ልጠይቅሽ። ያማማከረው የሆዴን የምጠይቀው ሰው አጥቼ ነው። ለራስሽ እንኳን ደግመሽ ማሰብ የማትችው ስሜት ተሰምቶሽ ያውቃል ወይ? ደግሞ መምረጥ የማትችው ሁለት መንታ መንገድ ውስጥ ገብተሽ ታውቂያለሽ? ተጨነኩልሽ እኮ። ከማን ጋር ላውራ? ለራሴ ራሱ መልሼ ማሰቡን እፈራለሁ። የክህደት ስሜት እየተሰማኝ ነው። እና አሁን ለማንኛውም ታዩና እሱን አንድ ጥያቄ ልጠይቅሽ። ስለ አንድ ሰው ለማሰብ እንዴት ነው የምትችይው? በጣም ብትወጁ እንኳን መቼም ከሱ ጋር መሆን የማትችውን ሰው እንዴት ነው መርሳት የምትችይው? እስኪ ንገሪኝ። አምስት ደቂቃ ብቻ።
ጊዜ የለኝም፣ ልቀቀኝ። ብሌን ከዚህም በላይ ጊዜ አለሽ። እባክሽ ጀርባሽን አትስጪኝ። እኔ ላንተ ጀርባዬን አልሰጠውክም። ሲጀመር ጀርባ የማይገባው ትንሽ አላበዛሽው? ለአንቺ ብዬ እኮ ነው አንገቴን ደፍቼ እየኖርኩ ያለሁት። ለአንቺ ብዬ እኮ ነው ክብሬን ትቼ እዚህ ያለሁት። አንቺ ግን ለክብሩ የማይጨንቅ ተራሱ አድርገሽ ነው የምታይኝ። ለአንቺ ብዬ ነው ያጎነበስኩት። ይገባሻል? ለክብር ካሰብክ ሂዳ። አልሄድም። ለምንድን ነው የማትሄደው? አንቺን ጥዬ የትም መሄድ ስለማልፈልግ። እኔ እኮ የሌላ ሰው ነኝ። ግን ደስተኛ ነሽ? መልሽልኝ። ደስተኛ ነሽ ወይ? አሁን ያለሽበትን ነገር ትፈልጊዋለሽ? ነፃ ብትሆኚ ኖሮስ ይሄን ነበር የምመርጨው? አይመለከትም። ይመለከተኛል። ለምን ባለፈ ነገር ታሰሪያለሽ? ይሄ እኮ ህይወት ነው። በይሉኝታ የማትፈልጊው ነገር ውስጥ አትግቢ። ስለማታውቀው ነገር አታውራ። ደግሞ የልጅ አባትና ባለትዳር ነህ። የልጅ አባት ባልሆንስ? ባትሆን ምን? ባልሆን ቃልሽን ትጠብቂያለሽ? የምን ቃል? እያሰብኩበት ነው ያልሽኝ። ሳሚ ወየ ብሌን፣ እወድሻለሁ ነበር ያልከኝ? አዎ ከማንም በላይ እወድሻለሁ። ከኔ ጋር ሆንሽም አልሆንሽም ብቻዬን ሆኜም እወድሻለሁ። እሱን ነገር በደንብ እያሰብኩበት ነው። እሺ ቃልሽን ትጠብቂያለሽ? ትርጉም የሌለው ነገር አታውራ። አንተ የልጅ አባት ነህ። እኔ ምንም የምቀይረው ነገር የለም። አንተ የምትጠብቀው ነገር መኖር የለበትም። ከዚህ ስልክ በኋላ ምናልባት በሌለ ነገር እየወቀሽ እንደሆነ ትረጃለሽ። አንድ ነገር ልንገርሽ፣ ይሄ ነገር እውነት ሆኖ ልጁ ራሱ የኔ ቢሆን እንደዚህ እንደምትሆኝ እያወቅኩኝ አውራሽችም ነበር። እሱ ያለፈ ታሪኬ ነው። ለምን ይሄን ያክል እንደተናደድሽ ሊገባኝ አልቻለም። እኔ አልተናደድኩም። የሌለ ነገር አታውራ። ዛሬ እንዴት ትዝ አልኩህ? ሳምሪ እንዴት ነሽ? የኔ ደህንነት የሚያሳስባት መስልህ ወሬኛ። እሱን ታዩና አንቺ መቼም አትቀይሪማ። እንዴት እቀየራለሁ? የሚወደኝ ባሌ ጥሎኝ ሄዶ። ሳምሪ ልጁ የኔ ልጅ እንዳልሆነ ልትናገሪ ነው የደወልኩት። ማለት ደግሞ ለማን ነው የምናገረው? ለሴት ነው የምናገረው? ጠበስክ እንዴ? ማንነቱን ለውጥ ያመጣልሽ። በጓደኛዬ መከዳት ሳይንስ በአንቺ ጦስ ነው እዚህ ችግር ውስጥ እየገባሁ ያለሁት። አሁን ሁሉንም እውነት ትናገሪያለሽ። እሺ አትቆጣ። እኔ ምንም ነገር መስማት አልፈልግም። ብሌን ስልኩን ተቀበይኝና የምትነግርሽን በደንብ አዳምጪ። ከዛ የፈለግሽውን ትወስኛለሽ። ሳሚ የነገረኝ እውነት ነው እንዴ? ልጅ አለው የተባለው ውሸት ነው ማለት ነው? ሄሎ፣ እንዴት ነሽ? እንዴት ነሽ የኔ ቆንጆ? ሳሚ የምትነግርሽ ነገር አለ ብሎ ነው ስልኩን የሰጠኝ። አዎ አሁን የምነግርሽን ልብ ብለሽ አዳምጪ። ለረጅም ዓመታት የጠበቅኩት ይህን ማታ ነበር። ወላጆቼን የገደሉብኝ ሰዎች አግኝቼ መበቀል ትልቁ ፍላጎቴ ነበር። እንዴ ምን ሆነ አንጆ? እጅ እየተንቀጠቀጠ እኮ ነው። ምን ተንቀጠቀጠ እንዴ? ልጅ ያመመህ እንዴ? ትንሽ እኔን? አረ ምንም አይደለም አክስቴ፣ ብርድ ነገር ነው። መድኃኒት ወስጄበታለሁ፣ በኋላ ይሻለኛል። እና ምን ላፍላለህ? ሎሚ በሻይ ላፍላለህ? ወተት በነጭ ሽንኩርት እና ምን ልስራለህ? እስኪ ንገረኝ። አይ አክስቴ፣ መድኃኒት ወስጄበታለሁ። መድኃኒቱን ላይና ጧት ታፈይልኛለሽ ካልሆነ ይሻልሃል? አዎ አክስቴ፣ አትጨነቂ፣ ደህና ነኝ። እሺ አንተ እንዳልክ። አንተ በሞቀ ክፍል ውስጥ በረደኝ ካልክ ብሌን እዛ ቀዝቃዛ ክፍል ውስጥ እንዴት ትሆን? ሰላም ግን በጣም የዋህ ናት እና እቺ ናት ወላጆችን ያስገደለችው። ለማመን በጣም ከባድ ነው። ቢሆንም ጋሼ እኔን አይዋሸኝም። ስለዚህ እሱ ያለኝን ነገር መቀበል አለብኝ። ደህና ነኝ። ሳሚ የምትነግርሽ ነገር አለ ብሎ ነው ስልኩን የሰጠኝ። አዎ አሁን የምነግርሽን ልብ ብለሽ አዳምጪ። ሳሚ በጣም ቆንጆና የትኛውም ሴት ልትወደው የምትችለው ወንድ መሆኑን አውቃለሁ። ከኔ ጋር እያለን ብዙ ሰው ነበር በፍቅራችን የሚቀናው። እንዲሁ ስንታይ የምናስቀና ጥንዶች ነበር። በተለይ ሳሚሻ ያዩት ሴቶች እንዳለ ይወዱት ነበር። ወንዳ ወንድነቱ፣ ጠባቂነቱ ሁሉም እንዲመኙት አድርጎታል።
አንቺም ይሄኔ በጣም ተወጁ ይሆናል። ግን አንድ ነገር ወቂ፣ ሳሚ የልጅ አባት ነው። ልጅ አሳቅፎኝ ነው የጠፋው። አንቺ ለራስሽ ካሰብሽ ከሳሚ ራቂ። እንደኔ ሴትነትሽን ተጠቅሞ የፈለገውን ካገኘ በኋላ አፍንጫሽን ላሺ ብሎሽ ነው የሚጠፋው። በአቋሙና በወንዳ ወንድነቱ ተሟርቀሽ ገደል እንዳትገቢ። ከኔ ትምህርት ብትወስድ ይሻልሻል። እሺ አመሰግናለሁ። ምን ነው የኔ ቆንጆ? ዝም በል። በሴት መጫወት ወንድነት ነው የሚመስለው? ምን ማለት ነው? ትርጉሙን ከመዝገበ ቃላት ላይ ታገኘዋለሽ። እቺ ማድረባ ምን ብላት? እትዬ ስራ ጨርሻለሁ፣ ልተኛ ገብቼ። ብሌኔ ለመተኛት እያስፈቀድሽ ነው እንዴ? አይ ልንገርሽ ብዬ ነው። ከመተኛቴ በፊት የምታዥ ነገር ካለ ብዬ ነው። አይ ምንም ስራ የለም በቃ። እሺ ደህና ደሪ። የኔ ልጅ ይቅርታ አድርግልኝ። አግባብ ያልሆነ ነገር ተናገርኩሽ አይደለ? እጄን ጭምር እኮ አንስቼብሻለሁ። ምን አለ እጄን በሰበረው። ይቅርታ አድርግልኝ የኔ ልጅ። ችግር የለውም እትዬ፣ ሰራተኛሽ እኮ ነኝ። ምንም ብትናገሪ መብትሽ ነው። አየሩ ይበርዳል። በዛ ላይ ስስ ነው ብርድ ልብስሽ። ሌላ ብርድ ልብስ ልጨምርልሽ እንዴ? አይ አያስፈልግም፣ ብርዱን እንደሆነ ለምጄዋለሁ። ተይ የኔ ልጅ፣ ክረምት እኮ ገብቷል፣ በጣም ይበርዳል። ግድ የለሽም፣ አንድ ብርድ ልብስ ልጨምርልሽ። እንደተናደድሽብኝ አውቃለሁኝ። በንዴት ራስሽን አትጉጂ። አንቺ ምንድን ነው ያልሻት? ምን አልኳት? እሱንማ እየጠየኩሽ አይደል እንዴ? ልጁ የእሱን አልሻት እንዴ? እና አይደለም እንዴ? አንቺ ያምሻል እንዴ? ለምን የማይሆን ቀልድ ትቀልጃለሽ? ቀልድ መሰለህ? ያ ልጅ እኔ አይደለም፣ እሱን ደግሞ ሁለታችንም እናውቃለን። አዎ፣ አዲሷ ሚስት ግን አታውቅም። ሳሚ አንዳንዴ ሞኝ ነህ ልበል? እኔ ሳምሪ ከሌላ ሴት ጋር እንድትሆን አዎ ልጁ አይደለም ብላ ትመሰክራለች ብለህ ታስባለህ? ቀልደኛ። እኔ በህይወት እያለሁ አንተ ከሌላ ሴት ጋር አትሆንም። ገና በአካል መጥቼ በጠብጣለሁ። አንተ የኔ ብቻ ነህ። ደህና ሁን የኔ ፍቅር። አንቺ ደደብ፣ ነገሩን እንዳለ አበላሽ። ብሌን ከዚህ በኋላ አታምነኝም። ምኑ ደደብ ነኝ? እንዴት እሷ ጋር ደውላለሁ? ሲጀምር ጥሩ ነገር ታደርግልኛለች ብዬ ማሰቤ ሞኝ ነህ ሳሚ፣ ሞኝ። እሳቱ ላይ የባሰ ጋዝ ጨመርኩበት። አሁን እሺ ምንድን ነው ማደርገው? የኔ ልጅ እሺ ያልሽኝ? አይ አያስፈልግም። ይሄው እንደውም እዚህ ጋር እሳት አለ፣ እሱ ይሻለኛል። ክፍሉንም እኔንም በደንብ ያሞቀኛል። አክስቴ ታያት፣ እምቢ ካለሽ በግድ አታለብሻት ነገር አይደል እንዴ? ይበርዳታል እኮ ጆ። አላየሻትም እንደ አክስቴ እሳት እኮ ነው ይዛ ሄደችው። እሳት ደግሞ ከምንም ነገር በላይ ያሞቃል። ስላኮረፈችኝ እንጂ እኮ እሳቱ ብቻውን አይጠቅማትም። አክስቴ አትድረቂ እንጂ ዛሬ በእሳቱ ትሙቅና ንዴቷን በረድ ሲላት ነገ ታቀበያታለሽ ብርድ ልብስ። እርግቤ ወጥመዱን ራስሽ ላይ አጠመድሽው። ብሌን የነገረች ሁሉ ውሸት ነው። የእውነት እሷ አውቃ ነው። ሳሚ ቆይ ትንሽ አላበዛው? ማነው እሺ ትክክለኛ? ሁሉም ሰው ላንተ አውቀው ነው? ሁሉም ሰው ውሸት ነው የሚናገረው? እንደዛ ነው? ታዲያ ማን ነው እውነት የሚናገረው? አንተ። እሷን ሰምተሽ ወስኝ ያልከኝ አይደል? ይኸው ውሳኔ ልንገርህ፣ ሁለተኛ አይነህ ማየት አልፈልግም። ዞር በልኝ። ብሌን እውነቱን ማወቅ አለብሽ። ሰርፕራይዝ የኔ ቆንጆ። ምንድን ነው እሱ ዳግም? እባክሽ የኔ ፍቅር፣ እንደ በፊታችን ፍቅራችን እናድሰው፣ እንታረቅ። ብሌንዬ፣ እኔ በቅናት ስሜት ታወሬ፣ አንቺ ደግሞ በእርስ በርስ ተኳርፈን ፍቅራችንን እየገፋ ነው ነበር። ታውቂያለሽ፣ ግን በጣም እኮ እየተራራቅን ነው። በቃ ይህን ነገር እንተውና እንደ ድሯችን እንሆን። እንደምወድሽ ታውቂያለሽ፣ አንቺም ደግሞ እንደምትወጂኝ አልጠራጠርም። ታዲያ ለምን የልባችንን እውነት እየገፋን በመሀላችን ክፍተት እንፈጥራለን? ይህንን ድራማ እናቁምና እንደ በፊታችን እንሆን። እሺ አሁን ምንድን ነው የምለው? ለእኔ ብሎ ይሄ ሁሉ ነገር አዘጋጅቶ ወጣ ልለው ነው? እንደውም ሳሚም እንዲቆርጥለት ለእኔም ልብ እንድገዛ የግድ እሺ ማለት አለብኝ። በቃ የኔ ፍቅር መልሽልኝ እንጂ እኔ ያለ አንቺ መኖር በጣም ነው የሰለቸኝ።
ስለዚህ ውሳኔሽን ማወቅ እፈልጋለሁ። እምቢ ካልሽኝ ከዚህ በኋላ አላስቸገርሽም። ከፈለግሽ ከሳሚ ጋር፣ ከፈለግሽ ብቻሽን፣ አላውቅም፣ ብቻ የፈለግሽው ነገር ማድረግ ትችላለሽ። ግን እንደ በፊታችን ብንሆን ነው እኔ ደስ የሚለኝ። እምቢ ወይስ እሺ? ታይ ብሌንሽ እንዳትዪው፣ አታድርጊው የኔ ፍቅር፣ እባክሽ እንዳትዪው፣ እምቢ በይው ብሌንዬ። እንደውም ይሄ ውሳኔሽ ጠንከር እንዲልብሽ እፈልጋለሁ። እኔና አንቺ ትላልቅ ሰዎች ነን። ስለዚህ መወሰን ካለብሽም ትክክለኛ ውሳኔ ወስኚ። ስለዚህ ይሄ እብድ በይሉኝታ ሊያስራት ነው። የኔ ፍቅር ይህንን ቀለበት በእኔ ጥፋት ነው ከእጆችሽ አውልቀሽ እንድጥይ ያደረግኩሽ። በራሴ አውልቄ ጣልኩትን ያህል ነው ጸጸት የሚሰማኝ። በሰዓቱ የፈለገ ብትናደድ የእናቴን የቃል ኪዳን ቀለበት እንዴት አውጥታ ትጥላለች ብዬ ተናድጄብሽ ነበረ። አሁን ግን ሳስበው ከዚህም በላይ ይገባኛል። የኔ ፍቅር ያለፉን ነገር ወደ ኋላ ጥለ ነው። አሁን ላይ ግን ፍቅራችንን አንድ እርምጃ ከፍ እናድርገው። የኔ ፍቅር ድጋሜ ልጠይቅሽ፣ ታገቢኛለሽ? አውቆ ነው ብሌን። ተይ ራስሽን የማትፈልጊው ነገር ውስጥ አትክተች። ተይ ለእኔ ባታስቢ እንኳን ለራስሽ አስቢ። ዳግም ላንቺ የሚሆን ሰው አይደለም። ተይ የኔ ፍቅር ተይ እባክሽ። ታገቢኛለሽ? እሺ። ምን እሺ አልሽው? የኔ ፍቅር ለምን? ከኔ ለመሸሽ ነው አይደል እንደዚህ የምታደርጊ? ከኔ ለመሸሽ? እሺ አልሽ? አሁንም ድጋሜ ልታገቢኝ ነው? በእኔ ተስፋ አልቆረጥሽም? በጣም ማፈቅርሽ ነው። እንዳታለቅስ አንተ መቼም አታለቅስም። ይሄው ለሴት ብለህ መቼም አታለቅስም። የፈለገችውን መርጣለች። ተዋት፣ በቃ ተዋት። ከዚህ በኋላ እሷ የሱ ናት። ተስፋ ቁረጥ። ምን የኔ ፍቅር ደስ አላለሽም እንዴ? ደስ ባይለኝ ታቆማለህ ማለት? አይ ምንም፣ ለማንኛውም ደስ ብሎኛል። ድንገት ስለሆነብኝ ነው። ድንገት አድርጌ ያስደነገጥኩሽ አይደለ? ሰርፕራይዝ እንደማትወጂ እኮ አውቃለሁ። አዎ። እና ቤቱን እንዴት አየሽው? ያምራል። ያምራል ብቻ ማለቴ በጣም ያምራል። እሺ ወይናችንን እንጠጣ፣ በፍቅር ቆንጆ ሌሊት እናሳልፍ። ማረፍ ነበር የፈለኩት። ካላስደበርኩ ብተኛ ደስ ይለኛል። ላንቺ ብዬ እኮ ነው ያዘጋጀሁት። ይህን ሁሉ ደክሜ ልተኛ ስትይ ትንሽ አይደብርሽም? ትንሽ ስለደከመኝ እኮ ነው። በዛ ላይ ደግሞ ሳያመኝ አይቀርም። ሳያመኝ? ምን ነው? ምን ሆንሽብኝ የኔ ፍቅር? ምንም፣ መተኛት ብቻ ነው የምፈልገው። እሺ በቃ አንቺ ተኝ፣ እኔ እዚህ ወይኔን እየጠጣሁ አድራለሁ። የት? እዚህ? አዎ፣ አሁን እኮ ሚስት ሆነሻል። አይ ለሱ እንኳን ገና ነን። ምን ቀረ ደግሞ? ትዳር እንደዚህ ቀልድ ነው እንዴ? ማለት ይሄም ላንቺ ቀልድ ነው? እንደሱ ለማለት ፈልጌ ሳይሆን ትንሽ ትዳር ውስጥ ለመግባት በጣም ገና ነን ብዬ ነው። እና ደግሞ ትዳር የሁለታችን ውሳኔ ብቻ አይደለም። በአንድ ማታ እኔ እናንተ ብቻ የምንወስነው ተራ ውሳኔ አይደለም። ቆይ ብሌን፣ እኔን ማግባት አትፈልጊም እንዴ? አገባለሁ ብለሽ መስሎኝ ቀለበት ያደረግኩልሽ፣ ወይስ ይህንን ነገር እንደ ተራ ስጦታ ነው ያየሽው? ኧረ አይደለም። ለምን ነገሮችን በሌላ አቅጣጫ ታያቸዋለህ? ሌላውን ተውና እኔ እናንተን ራሱ የሚያይን ሰው እኮ ምንድን ናቸው ነው የሚለው። እኔ እንጃ፣ ያ ውጮኛሞች ወይም ፍቅረኛሞች እኮ። እኔም እኮ እሱን ነው የምልህ። ባልና ሚስት የሚለው ማድረግ ላይ እስከምንደርስ ድረስ አንድ ክፍል ውስጥ ባናድር ደስ ይለኛል። እሺ፣ እኔ እኮ እዚህ ሊደረኩ ያልኩት ስለመምሽ እያየሁሽ ልተኛ ብዬ ነው እንጂ አቋምሽን ለመቃወም አይደለም። ከማንም በላይ ደግሞ የቀሚስሽን ክብር እኔ ጠንቅቄ አውቃለሁ። እሺ፣ አመሰግናለሁ።
እሺ በቃ ሰላም መዳሪ። ዛሬም ቢካልሽ ነገ ማክበራችን አይቀርም። እንደውም ነገ ከዚህ በለጠ ፏ አድርገን ነው የምናከብረው። ከፈለግሽ እዚህ ከፈለግሽ ውጭም ወጣ ብለን ምን ታስቢያለሽ? ቆንጆ ሀሳብ አይደለም? የነገ ሰው ይበላል። ብሌን ግን ደህና ነሽ? ምን ሆነሻል? ደህና ነኝ ዳግም፣ እያስጨነቀኝ ነው። በቃ እኔ መተኛት ነው የምፈልገው። እሺ በቃ ሰላም መዳሪ። ምንድን ነው ያደረግሽው? ሳሚ እንዳታለቅስ፣ ሳሚ እንዳታለቅስ። አንተ ወንድ ልጅ ነህ። በቃ ትሄዳ፣ በቃ ሄደች እና ምን ይሁን? ያለ ሰው መኖር አልችልም። እሷ አየር ናት እንዴ? ትሄዳ። እንኳን ቀለበት አይደለም ለምን በሰርግ አትሞሸር? ይገርማል። ከስንት ጊዜ በኋላ ዛሬ አለቀስኩ። ይሄውም በሴት ምክንያት፣ የሌላ ወንድ በሆነች ሴት። ከዚህ በኋላ ግን እንደዚህ መሰቃየት የለብኝም። እውነቱን መቀበል አለብኝ። ከዚህ የምቆይ ከሆነ ለሷም ስቃይ ነው የምሆንባት። ከዚህ በኋላ በፍጹም ለማንም ሴት አላለቅስም። እንባ ለብሌን ብቻ ነው የሚገባት። እሷ ላትመለስ ሄዳለች። አሳዛኝ ታሪክ እዚህ ጋር አብቅቷል። ተሸንፌያለሁ። እንዴት ነው አፍቃሪው? ተደብቀ እያለቀስክ ነበር? ለነገሩ ልክ አደረክ። ወንድ ልጅ ተደብቆ ነው የሚያለቅሰው። ከኔ ጋር ነው የሚያዋጣሽ። ከኔ ጋር ወደ ቤት የምትመለሽበትን መንገድ አመቻቻለሁ። ግን አንድ ነገር እንድታደርግልኝ እፈልጋለሁ። ያንን ፋይል ከገነት እንድትሰርቅልኝ እፈልጋለሁ። ምን እያልከኝ ነው በኃይሉ? ወደ ቤት እመልስሻለሁ። የፈለግሽውን እያደረግሽ በድሎት ትኖሪያለሽ። ከአሁን በኋላ ይህ ህይወት ምን ያህል ስቃይ እንደሆነብሽ አውቃለሁ። ወደ ቤት ትመለሻለሽ። አይዞሽ። ወደ ቤት መመለስ እፈልጋለሁ። በኃይሉ እኔን ወደ ቤት መመለስ አይደለም ሌላም ነገር ሊያደርግልኝ የሚችል ጠቃሚ ነገር እጄ ላይ እኮ አለ። ግን ደግሞ ማዘርን መክዳት አልፈልግም። ቆይ ግን ለማዘር መጨነቅ ከመቼ ጀምሮ ነው የጀመርኩት? ጭራሽ አሁንማ እኮ ማዘርም እያልኳን ነው። ያቺ የተረገመች አሮጊት እንደማልላት ሁሉ። አይ እውነትም የጊዜ ጉዳይ ነው እንጂ የማይቀየር ሰው የለም። የማይቀየር ምንም ነገር የለም። ምን ሆነሻል ገነቴ? ቃልን አስተውለሻታል? ምን ነው ምን ሆነች? እስኪ እያት። ትስቃለች፣ ትናደዳለች፣ የሆነ ነገር እያሰበች ነው። ሳስበው እራሷን እየታዘበች ይመስለኛል። የሆነ ነገር ለመወሰን ከብዷት እያመነታች እኮ ነው። ምን ሊሆን ይችላል? እኔ እንጃ። እሱን ፈጣሪ ብቻ ነው የሚያውቀው። ትከዳኛለች ብለሽ ፈራሽ እንዴ? አይ እንደሱ ማለት አይደለም። ያለመደችው ቦታ እኮ ነው የመጣችው። እዚህ በቅድ ስለምትኖር ምናልባት ጭንቅላቷ እንዳይነካ ነው የፈራሁት። አይ ገነት፣ ሲፈጥርሽ እኮ የዋህ ነሽ። ጭንቅላትሽ ከጥሩ ነገር ውጭ ማሰብ አይችልም አይደል? ነው ብለሽ ነው? ለማንኛውም መጣው። ቃልዬ። ወይ ማዘር፣ አስደነገጥኩሽ እንዴ? አይ ኧረ አልደነገጥኩም። ምን ሆነሽ ነው ግን? ምን እያሰብሽ ነው ልጅ? ምንም። እኔ እንጃ። ከቀድም ጀምሮ እያየሽ ሁኔታሽ ልክ አይደለም። ቆይ ግን የኔ ልጅ የሚያስጨንቅሽ ነገር አለ እንዴ? ኧረ የለም። ለምን እንደዛ አልሽ? እዚህ ያለመድሽውና የማትወጂውን ዓለም በግድ እንድትኖር እያደረግሽ ነው። ጭንቀቱ ደግሞ ቀላል ነገር አይደለም። ስልክ የለ፣ ቅያሬ ልብስ የለ፣
ለአንቺ ከባድ እንደሚሆን በጣም ይገባኛል። እንደሱ እኮ አይደለም። በቃ አሁንማ እንደውም እኮ ለምጄዋለሁ። አንቺ እንደውም ዝም ብለሽ እኮ ነው የምትጨነቂው። እኔ በጣም ደህና ነኝ። እርግጠኛ ነሽ ግን የኔ ልጅ? አዎ በጣም ደህና ነኝ፣ አታስቢ። እሺ በቃ ደህና ደሪልኝ። ፈጣሪ ጠብቅሽ። ምን እያደረገች ነው? አውቃብኝ እንዳይሆን ብቻ። አንቺ የኔ ልጅ ማዘር ምንድን ነው? በዚህ ቀያሪ ልብስ ግዢ ማለት? ቆይ ብር ከየት አመጣሽ? እሱ ምንም አይሰራልሽም። ተቀበይኝና ቀያሪ ልብስ ያስፈልግሻል። አይ ለራስሽ እንኳን ምሳሌው ነገር አተሽ ከጎረቤት እኮ ስለምኝ ነበረ። ቆይ እንዴት ነው አሁን ይሄንን ልቀበልሽ ይችላል? የእናት ስጦታ ነው የኔ ልጅ፣ እምቢ አይባልም። አይ ማዘር፣ እኔ አንቺን ማገዝ ባለብኝ ሰዓት ጭራሽ ደግሞ ካንቺ ልቀበል? ይሄውልሽ የኔ ልጅ፣ ይሄ ልጅ ሲያገባ ሱፍ እገዛልታለሁ ብዬ ያጠራቀምኩት ገንዘብ ነው። ግን ሳስበው ከሱ በላይ አሳሳቢ ነገር የሚቀድም ነገር አለ። ለልጅሽ ስጦታ መግዣ ያጠራቀምሽውን ብር ለኔ ልትሰጪ ነው? አዎ። አመሰግናለሁ። በጣም ነው የማመሰግነው። ለኔ በጭራሽ አይመጥነኝም። እኔ አንቺ ጋር ያደረግኩብሽ ነገር ሳይበቃ አንቺ ግን ለኔ በዚህ ልክ እያደረግሽልኝ ነው። አይ ገነት፣ ሁሉን ሰው እንደበለጥሽ ነው። ሊወጋሽ የመጣ ጦሩን አስጥለሽ በፍቅር አሸንፈሽ ጦሩን ታስጠዋለሽ። ተይ እንጂ የኔ ልጅ፣ እኔ ልጅ ብዬ ሳቀርብሽ አንቺ ደግሞ ታሪቀኛለሽ እንዴ? ከዚህ በኋላ እኮ እናትሽ ማለት ነኝ። አዎ በጣም ከእናትም በላይ ነሽ። በጣም አድርጌ አመሰግንሻለሁ። በቃ አሁንማ በቃ እንዴ! እያለቀሽ ነው እንዴ? አይ አላለቀስኩም የኔ ይዋ፣ ውስጥሽ እኮ በጣም ንጹህ ነው። ለማንኛውም አሁን አረፍ በይ፣ ነገ ጠዋት ገበያ እንወጣለን። እሺ በቃ። ከአሮጊት ጋር መሄድ ካልፈለግሽ ደግሞ ብቻሽን መሄድ ትችላለሽ። አረ ችግር የለውም። ስቀልድሽ ነው የኔ ልጅ። በቃ አልበጥብጥሽ፣ ተኝ። እሺ እኔ እሷን ለመግዳት አስባለሁ። እሷ ግን የኔ ቅያሬ ልብስ አሳስቧት ለልጇ ያጠራቀመችውን ብር ትሰጠኛለች። አሁን ቆይ እንደዚህ አይነቷን መልካም ሴት ብከዳት ፈጣሪ ራሱ ይቀር ይለኛል? መቼም አላደርገውም። መቼም ለዘላለም ሰላም ቤት አልግባ እንጂ ማዘረንማ ከዚህ በኋላ አልከዳትም። እንዴት ናፍቃሪው? ተደብቀ እያለቀስክ ነበር? ለነገሩ ልክ አደረክ። ወንድ ልጅ ተደብቆ ነው የሚያለቅሰው። ምን ፈልገህ ነው? እኔ ምን እፈልጋለሁ? ሁሌ አንተ ነው ከኔ የሆነ ነገር የምትፈልገው። ያበዛው አልመሰለህም እንዴ? ትግስት አይገባ ለብሌን ብዬ ዝቅ ስልሽበት መሰለህ እንዴ? ለአንተ ደግሞ መጀማናት ሳሚ እኮ ነኝ። ሳሚ እንኳን እንዳንተ አይነቱ ስንቱ ጀግና ንቆኝ ያቅም። አፍቃሪው የት ሄድክ? በሀሳብህ ብሌንን ስታገባት እያየ ስትቃዥ ነበር እንዴ? እኛ በውን የምንኖረውን እኮ ነው አንተ እንዲሁ በሀሳብ መልክ የምታገኘው። ዳግም በቃ አሸንፋል። ብሌንም ያንተ ናት። ነገ ጠዋት ከአንተም ከሷም ህይወት ድጋሚ ላልመለስ እወጣለሁ። ከዚህ በኋላ በመሀላቸው አልገባም። ግን አንድ ነገር ላስቸግርህ እባክህ፣ ለብሌን ጥሩ እንደሆነላት። ለእሷ አታስብ። በደንብ አድርጌ ነው የምንከባከባት። እንደ እንቁላል ነው የሚይዛት። እንደውም የመጀመሪያ ልጃችንን ማስታወሻ እንዲሆን በአንተ ስም ነው የምንሰይመው። አንተ ኬርክ ችግር የሚባል ነገር አብሮ ነው የሚሄደው። አንተ እኮ ነህ ትልቁ ችግር ይሆንክብን። እኔና እሷ እንደሆነ ሀገር የሚቀናብን ፍቅረኛሞች ነበር። መቼም እንዳትመጣ
ለሷ ካሰብክ ሁለተኛ ተመለሰ ወደኛ ህይወት እንዳትመጣ። ኮንግራ ዳጊ፣ አሸንፈሃል። ከዚህ በኋላ ብሌን የኔ ብቻ ናት። ትልቁ ጠላትን ያስወገርከው አንበሳ። ትችላለህ አንበሳ። የዛሬው ቀን ግን ልዩ ናት። ብሌን እችን ዓለም ተሰናብታ ትሄዳለች። እርግቤ መጣሁልሽ። ሰላምና ሳሚ የሚባሉ ሰዎች ደግሞ በጸጸት የሚሰቃዩበት ቀን ይሆናል። እርግቤ ተኝተሻል። ለዘላለሙ እንድትተኝ ላድርግሽ። ይቅርታ፣ የግድ ማድረግ ስላለብኝ ነው።